በዓለም ላይ ካሉ ታላላቅ የእግር ኳስ ክለቦች አንዱ የሆነውን ማንቸስተር ዩናይትድን ማሰልጠን ማንም ሰው የሚመኘው ነገር ግን እጅግ በጣም ጥቂቶች ብቻ የሚቋቋሙት የእሳት ፈተና ነው። አሁን ደግሞ የዚህ ታላቅ ክለብ ቀጣይ አሰልጣኝ ለመሆን አንድ ያልታሰበና አስገራሚ ስም በሰፊው እየተነሳ ይገኛል። ይህ ሰው ገና በ20ዎቹ ዕድሜው የአሰልጣኝነትን ዓለም የተቀላቀለ፣ በአውሮፓ ታላላቅ ክለቦች ውስጥ አስገራሚ ታሪኮችን የሰራና ማንም የማይገምተውን ታክቲካዊ አብዮት ይዞ የመጣ ወጣት ሊቅ ነው። ዛሬ የጀርመኑን ብሔራዊ ቡድን አሰልጣኝ ዩሊያን ናግልስማን ወደ ኦልድ ትራፎርድ ቢመጣ ሊፈጠር ስለሚችለው አስፈሪ ለውጥ፣ ስለ ደፋር ስብዕናውና ከጀርባው ስላለው ያልተነገረ ታሪክ በጥልቀት እናያለን። ይህንን ቪዲዮ እስከ መጨረሻው ስትከታተሉ የወጣት አሰልጣኝ ለምን ከሌሎች እጩዎች ሁሉ የተለየ እንደሆነና ዩናይትድ ለምን እሱን አጥብቆ እንደሚፈልገው ሚስጥሩን ታገኛላችሁ። የዩሊያን ናግልስማን ታሪክ የሚጀምረው እንደ ሌሎቹ አሰልጣኞች በታላቅ የተጫዋችነት ታሪክ አይደለም። ይህ ሰው ገና በ20 ዓመቱ በከባድ የጉልበት ጉዳት ምክንያት ጫማውን ለመስቀል የተገደደ ተጫዋች ነበር። ነገር ግን እግር ኳስን ጥሎ አልወጣም። ወዲያውኑ አእምሮውን ወደ ታክቲክና ስልጠና ዞረ። ማንም በማያውቀው ሁኔታ ገና በ28 ዓመቱ የጀርመኑን ክለብ ሆፈንየምን እንዲያሰለጥን ሲሾም የጀርመን ሚዲያዎች ይህ እብደት ነው ብለው አሾፉበት። ነገር ግን ናግልስማን ያደረገው ነገር ዓለምን ጉድ አሰኘ። ክለቡን ከመውረድ ማዳን ብቻ ሳይሆን ወደ ቻምፒዮንስ ሊግ ውድድር ይዞት ገባ። እሱ የዘመናዊው እግር ኳስ ቴክኖሎጂ አፍቃሪ ነው። በልምምድ ሜዳ ላይ ትልልቅ ስክሪኖችን በመግጠም ተጫዋቾቹ ስህተታቸውን በቪዲዮ እዚያው እንዲያዩ የሚያደርግ ከተለምዶ ወጣ ያለ አሰራር ያለው አሰልጣኝ ነበር። በእሱ እይታ እግር ኳስ በጉልበት ብቻ ሳይሆን በአእምሮ የሚጫወቱት ቼዝ ነው። ወደ አርቢ ሌፕዚግ በተዘዋወረ ጊዜ ናግልስማን ራሱን ከአውሮፓ ምርጥ አሰልጣኞች ተርታ አሰለፈ። እዚህ ላይ የአርሰናል፣ የቼልሲ ወይም የሌሎች ክለብ ደጋፊዎች ልብ ሊሉት የሚገባ አንድ ትልቅ ታሪክ አለ። በቻምፒየንስ ሊግ የምድብ ድልድል ማንቸስተር ዩናይትድን አሸንፎ ኦልድ ትራፎርድ ላይ 5-0 ቢሸነፍም በመልሱ ጨዋታ ግን ጀርመን ላይ የዩናይትድን 3-2 አሸንፎ ከምድብ እንዲወድቅና ወደ ዩሮፓ ሊግ እንዲሄድ አድርጎታል። ማንቸስተር ዩናይትድ 3ኛ ደረጃን ይዞ አጠናቆ ነበር። ያኔ ዩናይትድን ያሰለጥን የነበረው ኦሊ ጉናር ሶልሻየር በናግልስማን የታክቲክ ብልጫም ተበልጦ ነበር። በላይፕዚግ ቆይታው ቡድኑን እስከ ቻምፒዮንስ ሊግ ፍጻሜ ድረስ ማድረስ የቻለ ሲሆን ይህንን ያደረገው ደግሞ በታሪክ ትንሹ አሰልጣኝ በመሆን ነው። በዚህ ጊዜ ነው ትልልቆቹ የአውሮፓ ክለቦች አይናቸውን በእሱ ላይ መጣል የጀመሩት። ተጫዋቾችን የማሳደግ፣ የወጣት ተሰጥኦዎችን የማውጣትና ማራኪ እግር ኳስን የማጫወት ብቃቱ ወደር አልነበረውም። አንድ አሰልጣኝ በዓለም ላይ ካሉ ኃያላን ክለቦች አንዱ የሆነውን ባየር ሙኒክን ሲረከብ ጫናው እጅግ ይጨምራል። ናግልስማን በመጀመሪያው ዓመት የቡንደስሊጋውን ዋንጫ አነሳ። ነገር ግን በሁለተኛው ዓመቱ አጋማሽ ላይ ቡድኑ ከሊጉ መሪነት በአንድ ነጥብ ብቻ ዝቅ ብሎ እያለ፣ በቻምፒዮንስ ሊግም ሩብ ፍጻሜ ደርሶ እያለ ማንም ባልጠበቀው ሁኔታ በድንገት ከሥራው ተባረረ። ይህ መባረር አሁንም ድረስ በጀርመን እግር ኳስ ውስጥ ትልቅ አነጋጋሪ ጉዳይ ሆኗል። 71% የማሸነፍ ሪከርድ ያለው አሰልጣኝ ለምን ይባረራል? እውነታው ያለው ከሜዳ ውጪ በነበረው የክለቡ ፖለቲካ ውስጥ ነበር። የባየር ሙኒክ ቦርድ አባላትና ናግልስማን መስማማት አልቻሉም። እሱ ራሱን የቻለ የማንም ተጽዕኖ የማይቀበልና ቀጥተኛ ሰው በመሆኑ ከቦርዱ ጋር ተጋጨ። ይህም ዩናይትድ ሊያመጣው ካሰበ ሊጠነቀቅበት የሚገባው አንድ ነጥብ ነው። ናግልስማን የክለብ ፖለቲካን አይወድም። እሱ የሚፈልገው ሙሉ ነፃነትና ሜዳ ላይ ማተኮርን ብቻ ነው። ወደ ስልታዊ ትንታኔ ስንመጣ የናግልስማን አጨዋወት እጅግ በጣም ዘመናዊ ነው። የእሱ ፍልስፍና የተገነባው በጊገን ፕሬሲንግ ላይ ነው። ይህም ማለት ኳስ በተነጠቁ በሰከንዶች ውስጥ በከፍተኛ ኃይልና ፍጥነት ተጭነው መልሰው መንጠቅ ማለት ነው። ከሌሎች አሰልጣኞች የሚለየው ትልቁ ነገሩ ተለዋዋጭነቱ ነው። እሱ በአንድ ፎርሜሽን ብቻ የታሰረ አይደለም። እንደ ተቃራኒ ቡድንና እንዳሉት ተጫዋቾች 4 የኋላ ተከላካይ አሊያም 3 የኋላ ተከላካይ ሊጠቀም ይችላል። ተጫዋቾቹን በተለያዩ ቦታዎች ላይ በማጫወት ያሳምናል። ነገር ግን በጭራሽ የማይደራደርበት አንድ ነገር አለ። እሱም ኢንቴንሲቲ ወይም የጨዋታው ግለት ነው። ተጫዋቾቹ ሜዳ ላይ ያለማቋረጥ እንዲሮጡ ይፈልጋል። እዚህ ላይ ነው ትልቁ ጥያቄ የሚነሳው። አሁን ያለው የማንቸስተር ዩናይትድ ስብስብ ይህንን የናግልስማን እጅግ አድካሚና ፈጣን አጨዋወት ለመተግበር አካላዊ ብቃቱ አለው ወይ? ብዙ ተንታኞች እንደሚሉት ዩናይትድ ናግልስማንን ካመጣው በመጀመሪያው ዓመት የብዙ ተጫዋቾቹ አካላዊ ብቃት ፈተና ውስጥ መውደቁ አይቀርም። የናግልስማን ስብዕና ሌላው መነሳት ያለበት ጉዳይ ነው። እሱ እንደ አሮጌዎቹ አሰልጣኞች አይደለም።
ለየት ያሉ ኮቶችን ይለብሳል። ወደ ልምምድ ሜዳ ላይ ደግሞ በስኬትቦርድ ይመጣል እና ለሚዲያ የሚሰጠው ምላሽ እጅግ በጣም ግልጽና አንዳንዴም አሽሙር ያዘለ ነው። በቅርቡ የጀርመን ብሔራዊ ቡድን ለዩሮ 2024 ውድድር ሲዘጋጅ አንድ ሚዲያ የሰራውን ዘረኝነት ያዘለ ጥናት ፊት ለፊት በጋዜጣዊ መግለጫ ላይ አውግዞታል። ይህ ከንቱነት ነው፣ እኛ አንድ ነን በማለት ሐሳቡን በድፍረት ተናግሯል። ይህ የሚያሳየው እሱ ትልልቅ ስሞችና ትልልቅ ሚዲያዎች እንደማያስፈሩት ነው። ማንቸስተር ዩናይትድ ቤት ደግሞ ትልቁ ችግር የሚዲያው ጫናና የተጫዋቾች ኢጎ ነው። ናግልስማን ዛሬ ላይ ባይኖሩም ፖል ፖግባን፣ ክርስቲያኖ ሮናልዶን ወይም አሁን ያሉ ከዋክብትን ፊት ለፊት ለመገሰጽ ወደ ኋላ የሚል ሰው አይደለም። ለማጠቃለል ዩሊያን ናግልስማን ለማንቸስተር ዩናይትድ ፍጹም የተጋነነ ሪስክ ወይም ታላቅ ትርፍ ሊሆን ይችላል። ዩናይትድ ዘመናዊ ታክቲካሊ የበሰለና አታኪንግ እግር ኳስ የሚጫወት ቡድን መገንባት ከፈለገ ከናግልስማን የተሻለ ወጣት አሰልጣኝ የለም። ነገር ግን ክለቡ ከላይ ያለውን ስትራክቸር ካላስተካከለ የናግልስማን ትዕግስት ማጣትና ቀጥተኛነት ከቦርዱ ጋር ዳግም ግጭት ውስጥ ሊገባ ይችላል። እናንተስ ምን ታስባላችሁ? ዩሊያን ናግልስማን ለማንቸስተር ዩናይትድ ትክክለኛው ሰው ነው ብላችሁ ታምናላችሁ ወይስ ሌላ አሰልጣኝ ይሻላል? ወይንም ደግሞ ማይክል ካሪክ በቋሚነት ቢፈርም? ሐሳባችሁን ከታች ባለው የኮሜንት መስጫ ላይ ጻፉልን። ይህ ጥልቅ ትንታኔ ከተመቻችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮንም ለሌሎች የእግር ኳስ አፍቃሪያን ሼር ማድረግ አይርሱ። በቀጣይ በሌላ አጓጊ ዕለታዊ ስፖርታዊ መረጃ እስክንገናኝ መልካም ጊዜ